ሰላም እንዴት አላችሁ? ደህና ናችሁ? እኔ ያለሁበት አካባቢ በጣም ቀዝቃዛ የአየር ንብረት ያለበት አካባቢ የሚባል ነው። ግን የሚገርማችሁ አሁን ማታ ሆኖ ሰፈሩ በጣም ቀዝቃዛ ሆኖ ሙቀት አለ እና የሰሞኑ የአየር ሁኔታ እንዴት ታዩታላችሁ? እናንተ አካባቢ ሲሞቃል ወይ? ያው ያለሁት አዲስ አበባ ነው። አዲስ አበባም ቀዝቃዛ የሚባለው አካባቢ ነው ያለሁት እና በጣም ይሞቃል ሰሞኑን። እስቲ የተቸገራችሁ በኮሜንት ሀሳባችሁን ስጡን። እንግዲህ ከዚህ ቀደም በነበረው ቪዲዮ ላይ ያው ወንድ ልጅ ምን ይፈልጋል፣ ከሴት ምን ያናድደዋል የሚለውን አይተናል። እንግዲህ ጥሩ ትምህርት እንዳገኛችሁና ራሳችሁን እንዳስተካከላችሁበት ተስፋ አደርጋለሁ። አሁን ደግሞ ለወንድ ልጅ አንዲት ሴት ልታደርጋቸው የሚገቡ ነገሮች ምንድን ናቸው የሚለውን እናያለን። ምክንያቱም ርዕሰ ጉዳዩ ከትላንትናው ጋር ከዚህ ቀደም ከሰራነው ቪዲዮ ጋር ተያያዥነት አለው። ምንድን ነው ልታደርጋቸው የሚገቡ ነገሮች? በግንኙነታቸው ላይ እነዚህ ነገሮች ብታደርግ ግንኙነታቸው ሰላማዊና ደስ የሚል የፍቅር ጊዜ ይሆናል የሚለውን እናያለን። እንግዲህ ምንድነው አብዛኛዎቹ ወንዶች የሚፈልጓቸው ነገሮች ተመሳሳይ ነው። እንዲሁ ጥናት ብታደርጉ እርስ በርስ በተለይ ወንዶች ብትጠያየቁ እንኳን የምትፈልጉት ነገር ተመሳሳይ ነው። የመጀመሪያውና ዋናው ነገር አክብሮትን ትፈልጋላችሁ። አንዲት ሴት ልጅ እናንተን እንድታከብራችሁ፣ እናንተን እንድታነግሳችሁ ትፈልጋላችሁ። እናንተ በሀሳባችሁ ጥራችሁ ግራችሁ ለፍታችሁ እንደምታገኙ ነገሮችን እንደምትደርሱባቸው እና ደግሞ በሚኖራችሁ ማንነት ደግሞ ትልቅ ነን ብላችሁ ታስባላችሁ። ያ ደግሞ ሊረጋገጥ የሚችለው አብሯችሁ ያለ ሰው በሚሰጣችሁ አክብሮትና አመኔታ ነው የሚሆነው እና አይዞህ፣ በርታ፣ ጎበዝ፣ ጠንክር ብትል አክብሮቷን ብታሳየ ከሷ ጋር እድሜ ልክህን ቆራጡ ሞት እስኪመጣ ድረስ ከሷ ጋር የመኖር ፍላጎት በጣም እየጨመረ ይሄዳል። እሷ ላይ ያለን ፍላጎት እያደገ ይሄዳል። በሰዎች ፊት ደግሞ እንድታከብር፣ በሰዎች ፊት ሞገስ እንድትሰጥ በጣም አድርገህ ትፈልጋለህ። በጣም 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 ይሄኛው ነገር በጣም ነው የሚያስደስተው ወንድ ልጅን እና ብታከብሪው፣ አክብሮት ብትሰጪው እንዴ የሚገርም እኮ በድሮ ጊዜ የነበሩት ከኛ እድሜ የአባቶቻችን አያቶቻችንን በሚባሉት ደረጃ ያሉት እኮ ጋሼ ባሎቻቸውም ማለት ነው አንቱ እያሉ ነው የሚጠሩት። እስቲ እንደው በዚህ ዘመን ባሏን አንቱ እያለች የምትጠራ ሴት አለች? እኔ አላቅም። በዚህ ዘመን ይሄ በእኛ ዘመን እንደውም ከአንቱ ይልቅ ይሄ ባባ ማማ ምናምን ይባባልና ይሄ ለሾ የሚባል ነገር አለ። ሰው ፊት ባባ ማማ ይባባላሉ። ከዛ ካለፈ ደግሞ ያው ቤቱ እንግዲህ ቤት ይቁጠረው። ሀሳብ ካላችሁ ሀሳባችሁን አጋሩን። ሌላኛው ወንድ ልጅ የሚፈልገው ማድነቅና ማበረታታት ይፈልጋል። ለሚያደርገው ነገር ሁሉ፣ ለስራው፣ ለጥረቱ ወይም ለጥንካሬው አብራው ያለችው ሴት ወይንም ደግሞ በዙሪያው ያሉ ሰዎች እውቅና እንዲሰጡት ይፈልጋል። ጎበዝ፣ በርታ፣ ጀግና መባል ይፈልጋል። ምክንያቱም ለወንድ ልጅ ይሄ በርታ፣ ጎበዝ፣ የኔ አንበሳ መባሉ ትልቅ ጉልበት ይሰጠዋል፣ ያበረታዋል። እንደው ምንም የማይሰራ ሰነፍ እንኳን ቢሆን ጎሽ የኔ አንበሳ ተነስና እስቲችን አድርግ ቢባል ትልቅ ጉልበትና ጥንካሬ ይሰጠዋል። ስለዚህ መደነቅ፣ መበረታታት ወንድ ልጅ ይፈልጋል ማለት ነው። ሌላኛው ወንድ ልጅ ካንቺ የሚፈልገው የግል ነፃነትን ነው። ይህን ትላንትናም ብለናል። የግል ነፃነቱን በጣም በጣም ይፈልጋል ወንድ ልጅ። አልፎ አልፎ ከጓደኞቹ ጋር መጫወት ይፈልጋል። አልፎ አልፎ ውጭ ማምሸት ሊፈልግ ይችላል። እንደገና ደግሞ ጊዜውም ከአንቺ ጋር የሚያሳልፍ ከሆነ ከራሱ ጋር መነጋገር ሊፈልግ ይችላል። ብቻውን ሆኖ ራሱን ሊያዳምጥ ሊፈልግ ይችላል። ስለዚህ
ይሄንን ነፃነቱን አትንፈጊው። የማሰቢያ ጊዜ ስጪው። ያኔ እርግጠኛ ነኝ ሰላምሽን ታገኛለሽ፣ እሱም ሰላሙን ያገኛል። ሌላኛው ነገር ወንዶች ግልጽነትን ይፈልጋሉ። ግልጽነት ሲባል በተፈጥሮ ሴት ልጅ ናት የሰውን ስሜት አይታ ምን እንደፈለገ የምትረዳው ሴት ልጅ ናት እንጂ ወንድ ልጅ አሁን ለምሳሌ ርቦሽ ወንድ ልጅ እንዲህ አይንሽን አይቶ ስሜትሽን አይቶ መረዳት አይችልም አንቺ ካልነገርሽው በስተቀር። ግልጽነትን ይፈልጋል። የምትፈልጊውን ነገር ማድረግ የምትፈልጊውን ነገር የሚያስፈልግሽን ነገር ሁላ ሌላው ቀርቶ ቢያስቀይምሽ እንኳን በግልጽነት ይሄንን አድርገሃል አስተካከል ብለሽ ካልነገርሽው ወንድ ልጅ ካንቺ አይቶ መገመት አይችልም። በፍጹም አይቶ መገመት አይችልም። ይሄ ተፈጥሮ ነው። አይቶ መገመት ስለማይችል በግልጽነት ያለብሽን ነገር የምትፈልጊውን ነገር የሚያስፈልግሽን ነገር በግልጽ ንገሪው። ያኔ ሰላማዊ ህይወት ይኖርሻል። ሌላ ወንድ ልጅ የሚፈልገው ነገር ታማኝነትና ድጋፍን ነው። ሲከፋው፣ ስራ ሲያጣ፣ ከጓደኞቹ ጋር ሲጋጭ፣ በቤተሰብ የሆነ ነገር ቢገጥመው፣ ሀዘን ቢገጥመው አይዞ አለውልህ ከጎንህ ነኝ ስትዩ ያኔ የእውነቴን ነው የምልሽ በጣም ላንቺ ያለው ፍቅር ይጨምራል። ታማኝነትሽን ያሳይበታል። ከሱ ጋር መሆንሽን ያረጋግጥበታል። በትልቁ አለውልህ ከጎንህ ነኝ እኔ ያንተ ነኝ ካልሽው ያኔ ሁሉንም ነገር እርግፍ አድርጎ ትቶ ወደ አንቺ ይሆናል። በነገራችን ላይ በተለይ ወንድ ልጅ እናቱ ወይንም ደግሞ አባቱን ሲያጣ ከጎኑ የተለየ የሆነችዋን ሴት አይዞህ በርታ ከጎን አለሁ እኔ ያለሁልህ ያለችዋን ሴት እስከ መጨረሻው አይተዋት። ይሄ በምሳሌ ሌላ ጊዜ ከፈለጋችሁ አስረግጬ የማሳያችሁ ነገር ይሆናል። ሌላኛው ነገር ያው እንግዲህ ራስን መጠበቅ ነው። ራስሽን መጠበቅ አለብሽ። ንጽህናሽን መጠበቅ አለብሽ። ወንድ ልጅ ውጭ ነው የሚውለው። የተለያዩ ሴቶችን ሊያይ ይችላል። የተለያዩ ሴቶች ጋር ስራ ሊሰራ ይችላል። ከተለያዩ ሰዎች ጋር ሊገናኝ ይችላል። ካፌ ውስጥ፣ ምግብ ቤት፣ መጠጥ ቤት፣ የተለያዩ ቦታ የተለያዩ ሴቶችን ሊያይ ይችላል። ቤት ሲመጣ ግን የምትጠብቀው ሴት ሲያገኛት እንደነበረችው ያልተዋበች፣ የተዝረከረከች፣ ሻሽ ያሰረች ጠዋት ለብሳ እሱ ሲወጣ ለብሳው የነበረውን ልብስ ለብሳ የምትጠብቀውን ሴት ማየት አይፈልግም። ራስሽን መጠበቅ አለብሽ። ለራስሽ ጊዜ መስጠት አለብሽ። ራስሽን ማስዋብ አለብሽ። ምክንያቱም እንደዚህ ባደረግሽ ቁጥር ለሱ ምን ያህል ግምትና ፍቅር እንዳለሽ የምታሳይበት መንገድ ነው። ስለዚህ ራስሽን ጠብቂ፣ ራስሽን ተንከባከቢ፣ ጤናሽን ጠብቂ። ካመመሽ ቶሎ ወደ ሕክምና ጣቢያ ሄደሽ ጤናሽን ቼክ አድርጊ። ሌሎች ነገሮችን በማስተካከል ጤንነትሽንና ንጽህናሽን በመጠበቅ ወንድ ልጅን ማስደሰት ትችያለሽ። በአጠቃላይ ፍቅር፣ ታማኝነትና ጥንካሬ ለማንኛውም ግንኙነት ወሳኝ መሰረቶች ናቸው። እንግዲህ ያው በሁለት ክፍል ስለ ወንዶች ምን ይፈልጋሉ፣ ወንዶች ከሴት ልጅ ምን ይፈልጋሉ የሚሉትን ሀሳቦች በዚህ መልኩ አቀረብን። በቀጣይ ደግሞ ሴት ልጅ ከወንድ ምን ትፈልጋለች፣ ምን ቢያደርግላት፣ ምን ቢያሟላላት ትዳሯን፣ ግንኙነቷን፣ ፍቅሯን በተስተካከለ መንገድ መምራት ትችላለች የሚለውን እናያለን። ምክንያቱም ይህንን ርዕስ ማንሳት የተፈለገበት ምክንያት ምንድን ነው? አሁን በተለይ የፍቅር ግንኙነቶች፣ የትዳር ግንኙነቶች ጥቅም ተኮር እየሆኑ ሄደዋል። ጥቅም ተኮር ስለሆኑ እድሜ የላቸውም። እንደ ሌሎቹ 50 ዓመት፣ 60 ዓመት፣ 25 ዓመት እየተባለ የሚከበር የትዳር ህይወት የለም። ሴቷም ወንዱም ትኩረታቸው አንድና አንድ ነገር ብቻ ነው። እሱም ጥቅምን መሰረት ያደረገ ትዳር፣ ጥቅምን መሰረት ያደረገ ግንኙነት ደግሞ እድሜ የለውም። ያንን ታሳቢ በማድረግ ነው እንግዲህ በዚህ ጉዳይ ላይ ከእናንተ ጋር ለማውራት የፈለግነው። እንግዲህ እንደተለመደው ቻናላችንን
ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። እንደገና ሀሳቡ ከተመቻችሁ ደግሞ ሌሎች ሰዎች እንዲያዩት ሼር አድርጉ። ነገ በሌላ ቪዲዮ እንመጣለን። አበረታቱን። እየጀመርን ነው። ከወደዳችሁት ካበረታታችሁን እንቀጥላለን። ምንም የሚይዘን ነገር የለም። ለነበረን ጊዜ ግን በጣም አድርጌ አመሰግናለሁ።